ኪራ ልቡ ተሰበረ፣ ወደማይጠገንበት ሄደ። እንግዲህ እሱ ሰርጉን እያሰበ እያለ እንግዲህ ያላሰበው የእናቱ ሞት ተረዳ። አሁን እንግዲህ ታሞ በሕክምና ላይ እየተረዳ ይገኛል። ራሱን መቆጣጠር አቅቶታል። ለ3 አመት ጊዜ ድረስ እንዴት ተደበቀብኝ ለምንስ እያለ ስሜታዊ ንግግሮችን እየተናገረ ነበረ። እናቴ በሕክምና እንዴት እየተደበቀኝ ይኖራል? እንዴት ከባድ ሀዘን ሆኖበታል። በጣም ያሳዝናል። አሁን እንዴት ይህን ሁሉ ነገር አቅም የለኝም፣ የምችልበት አቅም የለብኝም እማዬ እያለ ሀሳብ እያነሳ ነበር። እናቱ እንግዲህ በዚያ ዓለም ሞት የተለደችበት ፌንት ነቅላ ራሱ ስለወደቀችና ወደማትመለስበት ቦታ ስለሄደች ኪራ አሁን ጸጸት ሆኖበታል። ሰርጉ ትዝም አይለው፣ ጭራሽ ጽናትንም ሊያስታውሳትም አልቻለም። እንግዲህ ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ ይብዛል። ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ለምታደርጉኝ ደግሞ ሻርና ላይክ በጣም ነው ማመሰግናችሁ። ቀጣይ ጽናት ድራማን ይዘንላችሁ መተናል ማለት ነው። ኪራ እንግዲህ ያልጠበቀው ነገር ነው የደረሰበት። የኪራ እናት ግን ለሰርጉ እንደምትጠራና እንደምትመጣ ሁላችንም ተነግሮን ነበር፣ ገምተንም ነበር። ሆኖም ግን እንደገመት ነው መታለች። ግን ከመጣች በኋላ ነገሮችን እያስተካከሉ ስለ ሰርጋቸው እያሰቡ ሁሉንም ሀሳብ እየሰጣችሁ ደስ እያለ እሱም እሰይ እልል እኔ እያለሁ ልጄ ስትገባ ቁሜ ላይ ነው እያለች እንግዲህ እያሰሪመች ቢሆንም መራዊት ስራ ልገዝሽ እያለቻት አንቺ ስለደከመሽ እኔ መራሆሜ እርዳታ፣ ስለዚህ አንቺ እማዬ መታመምሽን እቴቴ አቃለሁኝ አረፍ በይ እያለቻት ነበርና በዚህ ሰዓት እንግዲህ እቴቴ እኮ ሆስፒታል ነች ልትረዳ አሁን ሕክምና እያደረገች ነው እና አትወጭም ከሕክምና እያሏት ነው እያለች ለመራዊት እየነገረችት ይህን ነገር ደብቀነዋል፣ ለኪራ እውነቱን አልነገር ነው ለምን አንነግረውም እያለች ትሮፒክ እያደረገች አትወጭም እንደተባለች ነግራትናል። ምሩ ግን በፍጹም መደበቁ አስፈላጊ አይደለም፣ እንንገረው፣ የባሰ ነገር ከመጣ ኪራ ሊቋቋመው አይችልም። አንዳንድ ነገሮች የደበቅናቸው ነገሮች ወደፊት ዋጋ ያስከፍሉናል እያለች ነበረ ሀሳብ የሰጣቻት። ምሩ ይህን ነገር መጀመሪያ ታይቷት ነበር ማለት ነው። ብቻ ፈጣሪ ሁሉን ነገር ያሳካው አለቻት። ከሰርጋችን በፊት እንግዲህ ማሚ ብትመጣ ደስ ይለናል፣ ሰርጋችሁ ብቻ በሰላም ይለፍ እያለቻት ነበር። ኪራም አሁን እናቱ ከጎን ተቀምጣ መታ ደስ ብሏት እናቱን ሰላም እያላትን አሞሻል እንዴ እማዬ ብሎ ሲጠይቃት ስለ ሰርግ ታወራዋለች። ሆኖም እናቴ ፊት እንደማስበው አይደለም፣ ተቀይራለች፣ ጠቆርሽብኝ፣ ከሳሽብኝ እያላት ነበረ። አይ እንደዚህ እኮ ደህና ነበርኩኝ እኮ እያለች ነበረ። አሁን ግን ሰርጌን ስታይ ፍክት ትይልኛለሽ እማ እያለ ነበረ። ስትመኝ የነበረውን እንግዲህ ስትመኝ ነው ጽናት የኔ ትዳር አጋር ሆናለች አለ። ጥሩ ምራት የምትሰትረው ሰጥቶናል ብሎ ስለ ጽናት ይናገራል አባቱ ማለት ነው። በዚህ ጊዜ የእናቱ ጸሎት እንደደረሰለት የእናቴም ጸሎት ተጨምሮበታል። እናቱ ደግሞ መጀመሪያ እንደዚህ ሲሄድ አንዳንድ ነበራችሁ፣ አሁን ግን ሁላችሁም ጥንድ ጥንድ ሆናችሁ አገኘኋችሁ አለ። እናቴ ህልምሽ ሊሳካልሽ ነው፣ ያሰብሽው ሊሆንልሽ ነው፣ ምንድን ነው ብላና ደንገጥ ስትል ከተቀመጠበት ብድግ ብሎ ጽናቴ ብድግ በይ አላት። ከዛ ጽናቴ ቁጭ በይ የምትፈልጊውና የጽናቴ ናት፣ ከጊዜ በኋላ የትዳር አጋሬ ጸሎቴ ጠምሯል አላት። እናቴ አስደነገጥከኝ፣ ደስተኛ እልልልል ብላ እማይም ተንበርክካ ደስታዋን ቀለጠችው። ኪራ በጣም ተደሰተ። እናቴ በደስታ ጽናቴ ስለተቀበልሽኝ በጣም አመሰግንሻለሁ ሲል እናቱን ያመሰግናታል። ጽናት ሲነይ እስኪ ቅፍ አደረገችና እናቲቱ ልጄን አደራ ላንቺ ነው አደራው እያለች ስትል ጽናት እሺ እያለች አደራውን ተቀበለ። ኪራ ምንድን ነው እናቴ ስንብት አደረግሽው ሳ እያላት ነበረ። እሷ ደግሞ አቀፈችውና ናቀፈኝ እስኪ አለችው። በቃ ቀፍ
አደረገችው። በሰርግህ አስደስተኝ ስትል ኪራ እና ግራ ገባኝ እኮ እማዬ። አባትየው ደግሞ ደስታው አወዛግቧት ነው፣ ምንም ሆነ አይደለም አላባት። እሺ አለና ኪራም ጽናት አሁን ላይ ጉልበቴን እንሳም፣ ተነሽ ጽናት ጉልበታችንን አባታችንን እንሳም ብለው የእናት አባታቸውን ጉልበት ስመው ምርቃን በጣም ተመርቀዋል። ምርቃንም አግኝተዋል። በጣም የአብርሃም የሳራ ጋብቻ ይሁንላችሁ ብለው የእናት ወግ ማረጉን አግኝተው አሜን ብለዋል። ሆኖም የኪራ እናት ግን ለጽናት አደራሽን ልጄ ለማንም ምሰጠ የለኝ፣ ሐኪሙም ተስፋ የለሽም ብሎኛል። ጽናትዬ ተስፋ አትቁረጪ፣ ከፈጣሪ ተስፋ አይቆረጥም አለች። እባክሽ ኪራ እኮ ባይሆን ኑሮ እንከታተይ ነው፣ ሰርጉም ቢዘገይም ችግር አልነበረም ስትላት፣ የኪራ እናት ግን በመርፌ ብዛት ሰውነቴ ሁሉ ወንፊት ሆኗል። ከዚህ በኋላ በቃኝ፣ የልጄን ደስታ ማየቴም በጣም መድኃኒቴ ነው፣ ደስተኛ ነኝ እያለች ስታወር ሁሉ ነገር ሰምቶ ስለነበር ኪራም ድንገት መጥቶ ምንድን ነው ሁሉንም ሰምቻለሁ፣ ምንድን ነበር ማየ ያመመችውን ለምን ደበቃችሁኝ እያለ እሱም ሲጠይቃቸው በጣም ተደናገጡ። እባክሽ የሆነ ነገር እንዳለ አስቤያለሁ፣ ጠርጥሬያለሁ፣ ምንድን ነው የተፈጠረው ብሎ በጣም ጮኸ። ምንድን ነው ነገሩ ብሎ እናቲቱ ደግሞ ደረሰ ሰዓቱ፣ ንገሪኝ እባክሽ እያለ አባቱ መጣ። አባቱ በሰርጋችሁ ዋዘ ምን አይነት ጭቅጭቅ ነው የምታሰሙት አሉ የኪራ አባት። አባዬ ንገረኝ፣ እናቴ ታማ ነበር እንዴ? ጽናት ተረጋጋ እባክሽ ጽናት ስት ዝም በይ አለና እጁን ወደ ጽናት እየጠቆመ ከዚህ ጋር ላይ አንቺ እንድትገቢ አልፈልግም አላት። ኪራ የምትፈልጊውን እኔ የተፈጠረውን ሳላቅ እንዴት ለደስታ የሸር ጉድላለሁ የእናቴን ህመም ደብቃችሁኝ ብላ እኔ እናቴ ምን ነው ሲት እኔ እኮ ስለምወድና ስለምሳሳልህ ነው። እናትህ የጭንቅላት ካንሰር ለ3 አመት ታማ አልነገርንህም፣ ታግሰን ነበረ። አሁን ግን ተሸነፈች ስትል ጽናት ኪራጌ ተረጋጋ እያለች ስትለው ኪራ በጣም ደንግጦ በነሰማው ነገር እባክሽ ጽናት እኔ ያለ ምንም አላደረገችም፣ እኛ ነን ያገድናት፣ ለማንም እንዳትናገር ያልናት፣ ለምን እሷ ደበቀችኝ፣ ተከፋሁኝ አለ። ህመምሽን እንዴትና ሀዘንሽን መካፈል እንዴት ያቀተኛል? እኔ ምን ያንሰኛል? ተነገሪ እናቴ 3 አመት ለምን ደበቅሽኝ እያለ በጣም ነበረ እየተበሳጨ። አባት ደግሞ እናትህ አታስጨንቃት፣ አሁን ተረጋጋ እባክህ ልጄ ሲለው በፍጹም እኔ ልረጋጋ አልችልም፣ እናቴ ታማ በስቃይ እንዴት ሰርግ ይታሰባል እያለ እናቴን እንዴት ልመን እያሉ እናቴ ሰርግህም ማየቴ ትልቅ ነገሬ ነው፣ ተረጋጋ እያለ ጽናት ስትለው ተረጋጋ እህቴን አታስጨንቃ ስትለው ጽናትን የጮኸና አንድ ጥፊ መታት ማለት ነው። ጽናትም ደነገጠች። ሁላችንም አስመሳዮች ናችሁ እናንተ ሁላችሁም ለእኔ ብታስቡ ኑሮ ሁሉን ነገር ትነግሩኝ ነበር፣ ይህን ነገር የአእምሮ ቁስል አሰጡኝም ነበር ብሎ በጣም ተናዷል። ጽናትም ልታስተባብል ብትልም በፍጹም ኪራ እባክህ ብትለውም በፍጹም አልገመትም። ስለዚህ በዚህ ድንጋጤ ነበረ እናቲቱ ሸርተት ብለው እንግዲህ ፌንት ነቅለው የወደቁት። የዚህ ጊዜ ሁላቸውም ተሯሩጠው እማዬ ውሃ አምጡ አሱዬ ይላል አባትየው። ጽናትም እትዬ ትላለች። ውሃም አምቡላንስ እየተባለ ወደ ሕክምና በአምቡላንስ እንዲረዱ የተደረገ ቢሆንም ህይወታቸው አልተረፈም። የኪራም አባት በሀዘን እንዴት ጥለሽኝ ሄድሽ አስቱዬ፣ ለማን ነው ያላንቺ የምኖረው ነገር ግራ ያጋባኛል፣ እንዴት ብዬ ልኖር ነው ትዳሬ ጓደኛ እያሉ ብቻዬ ደስታዬ እንደሳሳልሽ ሳታይ መሞትሽ በጣም ያሳዝናል፣ አስኩዬ ጨከንሽብኝ እኮ ልጅሽን ባየሹ እያሉ በጣም ነበረ እያዘነ። ከዛ እንደዚህ እያሉ 3 ቀን ተቆጠረ። ከዚህ በኋላ ኪራም በእኔ ምክንያት እናቴን አጣኋት እያለ ቤት ዘግቶ አልጋውን ሁሉ አንሶላውን ሁሉ በማረባበሽ አልከፍትም በማለት እባክህ እያለ ጽናትም ስትማጸነው ነበረ። እሺ ክፈት ስትለው ወይኔ እናቴ እኔ አንድ ነገር ሳልሆንሽ ከጎንሽ ሳልሆንልሽ ሳላግዝልሽ እያለ ጽናት ወደ ኪራም እያንኳኳይ ክፈትልኝ እባክህ ተረጋጋ ብትለውም በፍጹም አልከፍትልሽም እያለ እሱም ደግሞ በቃ ለቅቄላችሁ ልውጣላችሁ እንደ ቤቱን እያለ አይ በቃ እኔ እወጣለሁ እኔ ሄዳለሁ አንተ ተረጋጋ፣ ምግብም እኮ እየበላ አይደለም ምግብ ብላ እያለች ብትለውም በፍጹም ለአባቱ ሂዳ ጽናት እባክህ በሩን ዘግቶ እያለቀሰ ነው ምን ይሻለኛል አለች። አባቱም እና ጽናናው እንጂ ታዲያ እባክህ
እባክህ ሚስቴንም ልጄንም በአንድ ቀን አጣሁኝ፣ ትዳሬንም አጣሁ አለ። ትዳር አይ አብሽሩ አሁን ኪራ ይረጋጋል ከቀን በኋላ ሲሉ፣ አባትዬ ደግሞ በእኔ ምክንያት ነው አለመናገሬ ነው እንደዚህ ሆንኩት፣ አሁን እኔን ተወቃሽ ሊያደርገኝ ነው እያሉ አባትም እያዘኑ ነበረ። ሆኖም ግን ጽናት ግን ብቻ ኪራ እንዴት ማጽናናት እንዳለብኝ ከሁሉም ጋር ከመራዊት ጋር አውርተዋል። ቤታችንን ፀሐይ ወጣ ስንል እንደገና ሌላ ሀዘን መጣብን እያለች በጣም ከፍቷ ታዝናለች። ሆኖም ግን አሁን መራዊት ደግሞ በጣም እያለቀሰች ከነሱ ቤት ስትሄድ ስታደባብሳት የነበረችውን እያስታወሰች ናሆሜ እናቴ ኮ ማለት ናት፣ እንዴት ብዬ ልቻለው፣ እንዴት እኔ ኮ ስታመም ያስታመመችኝ የዳበሰችኝ እንደ እናቴ ያደረገችኝ ናት ሲል፣ ናሆሜም ተረጋጊ፣ ተጽናኚ እባክሽ የሰርጉ ለኪራ አባትም ስልክ ተደውሎ እንግዲህ የሰርጉ ዝግጅት ያዘዝኩት እህል ተፈጭቷል ሲሏቸው እዛው እንደምፈልጉ አድርጉት አሉ። አልሰሙም እንዴ ስትል አይ ባለቤቱ እንኳን መጥቶ ለቅሶ ደርሶኛል፣ ምናልባት ይሄ እዛ ያዘጋጀው ሰው ሊሆን ይችላል አለ። እባክህን ኪራ ራስህን እናቴን ገድዬ በፍጹም የምጽናናበት ነገር የለም፣ የእናቴ ሞት ምክንያት እኔ ነኝ፣ እናቴን አጣዋት እኮ ምን እያልሽ ነው ጽናት እያሏት ነው። እናንተ ለአንተ ሽምገላና ተራ ሊሆን ይችላል፣ ግን ስሞትልህ እባክህ ምግብ ስለብላልኝ ስለኔ ስሞት አትበኝ፣ ሁለተኛ ስሞት እንዳትኝ፣ ሞት ሲያጎል እያየሁት ነው ያለ ነገር ነው መለሰላት። ትንሽ ጉረስ እሺ ብስትለምነው እሺ በቃ ምግቡን እዚህ ጋር ትተሹ ሂጅና እኔ ልበላ እችላለሁ በኋላ አላት። እሺ እኔ ነኝ የእናቴም ሰበብ እያለ ጽናትን አባትም ወደ ቁጭ አለችና ምግብም እኮ ብሰጠው እየበላ አይደለም፣ እባክሽ ስጪው፣ አሁንም ደጋግመሽ ጠይቂው፣ ዝም አትበይው እያሉ ነው። እኔ ግን ወደዛ መሄድ አለብኝ ብለው ተናግረዋል። ስለዚህ የባሰ አሁን የጤፍ ዝግጅት አለ እያሉ በዚህ ሰዓት ሲነግሩኝ አናደዱኝ አሉ ማለት ነው የኪራ አባትም። ከዛ እንግዲህ የልጄን አደራ ተቀበይኝ፣ እንግዲህ እኔም ወደዛው ሊሄድና ስራዬን ልቀጥል፣ ምንም ማድረገው ነገር የለኝም አሉና ተናገሩ ማለት ነው። እንደገና ኪራና ደግሞ ናሆሜ ተገናኝተው ደግሞ በቃ አሁን አባትህም ሊሄድ ነው፣ ስለምን አይከርምም እንደሱ አትበል እንጂ አባትህ እኮ ላንተ ሁሉ ነገርህ ነው፣ ሁሉ ነገርህ ነበረ፣ ለሰርግህ እኮ ብዙ ሊያስደስትህ የነበረ አባት ነው፣ ለሱም እንጂ እሰብለት እንዲ እሱም እኮ የትዳር አጋሩን ያጣው አባትህ፣ አንተም እናትህን ስታጣ እሱም እኮ አባትህ ቢሆን የትዳር አጋሩን ያጣው፣ ማሰብ አለብህ ብሎ ናሆሜ ማጽናን ነው። እሺ በቃ አሁን ለሳቸው ደግሞ መሄዱ ነው የሚሻላቸው፣ ከዚህ ከባዶ ቤት ቁጭ ከሚሉ ቢያንስ ከሚሄዱበት ሀገር ላይ ጓደኞቻቸው ስላሉ ከጓደኞቻቸው ጋር መጽናናት ይችላሉ። አንተም በርታት በል፣ ለካ የእንጃት ለካ የእናት አንጀት ያውቃል፣ በቃ ይሄ ተሰምቷት ነበር እያለ አባቱ እንግዲህ ያው እንዳሉት ከዚህ ቦታ እሱን እያየሁ መጎዳት አልፈልግም፣ እኔ ልጄን በድየዋለሁ፣ አሁን ይቅር ላይለኝ ይችላል፣ ሁሉ ነገር እኔ ደብቄዋለሁ፣ ምክንያቱ ሁሉ እኔ ነኝ መሆነው። ስለዚህ እናንተ አጽናኑ፣ ተሰብሰቡና መራዊትም ናሆሜም ሆናችሁ እኔም ወደዛው ሊሄድ እያሉ ተናገሩ ማለት ነው። እኛ በወላጆቻችን አንቀየምም፣ አይዞት፣ ሁሉ ነገር የተፈጠረው ጠንካራ ሁኚ ጽናት፣ ያለሽበት ሁኔታ ጠንካራ ማለት አለች። ለኪራም አይዞህ በዩ፣ እውነቱን ነገር ሁሉ አደራሽን ላንቺ አደራ ሰጥቼሻለሁ፣ እኔ ትክክል ነው ብዬ ያሰብኩት ነገር ነው አሁን ጥፋት የሆነብኝ አለ። እሺ በቃ ጥሩ፣ ትንሽ ቢቆዩ አሉ፣ ቆዩ ብትላቸውም ፈቃደኛ አይደሉም ማለት ነው። እና በዚህ ምክንያት እንግዲህ አባትየውም ወደ ነበሩበት ሊሄዱ ነው። እንግዲህ ኪራም በጣም ታሞ እንግዲህ አሁን ሕክምና ላይ ይገኛል። ጽናትም እንግዲህ ደስታ ወደ ሀዘኑ መቀየሩ በጣም ውስጧን ብሷታል። አንቺም አለመናገርሽ በሚለውም የቤተሰቦቿ ችግር የእሱ ቤተሰቦች እንዳትናገሪ መባሏን ሁሉ ስለሰሙ ሁላቸውም እነ ናሆሜም በእርግጥ ሰምተን ነበረ፣ ሆኖም ግን ጋሼ እንዳትናገሩ ስላሉ እኛ ደግሞ ይሄ ይመጣል አላሰብንም ነበር በሚል እሱም ነግሮታል። ሁላችሁም አስመሳዮች ናችሁ ሲል ነበር የተናገረው። እንግዲህ የዛሬው በዚህ ተሰናብቷል። በጣም ያሳዝናል። እንግዲህ ሀዘን መከራውን እንግዲህ ክሩቤ ያላሰበውን ተቀብሏል ማለት ነው። እና የዛሬው በዚህ ተጠናቋል። ቀጣይ ደግሞ በሌላ እስከምንገናኝ ከልብ ነው የምናመሰግነው።